ጤና ይስጥልኝ የተከበራችሁ የግሎባል ዴይሊ ኒውስ አድማጮቻችን፣ የዕለቱን አዳዲስ መረጃዎችን ይዤላችሁ ቀርቤያለሁ። እኔ አዘጋጅና አቅራቢ ቤቲ ነኝ። ዛሬ ቀን መጋቢት 14 2018 ማርች 23 2026 ነው። የዕለቱ አበይት ጉዳዮች መካከል በኢትዮጵያ የተሰሙ አዳዲስ ክስተቶችንና የኢኮኖሚ ማሻሻያዎችን፣ በመካከለኛው ምስራቅ እየተባባሰ የመጣውን የዓለም አቀፍ ጦርነት ውጥረት፣ እንዲሁም ፕሬዝዳንት ዶናልድ ትራምፕ ከጃፓን ጠቅላይ ሚኒስትር ጋር ያደረጉትን አስገራሚና አዝናኝ ምልልስ እናዳስሳለን። አብራችሁን ቆዩ። ዜናችንን ከሀገር ውስጥ መረጃዎች ስንጀምር ቢቢሲ አማርኛ እንደዘገበው በደቡብ ጎንደር ዞን በፋኖ ኃይሎች በተከፈተ ጥቃት የከፍተኛ አመራሮችን ጨምሮ የዞኑ ባለስልጣናት ሕይወት ማለፉ ተነግሯል። በሌላ በኩል በደቡብ ኢትዮጵያ ክልል ጋሞ ዞን በጣለው ከባድ ዝናብ ምክንያት በተከሰተው የጎርፍ አደጋና የመሬት መንሸራተት ከ64 በላይ ዜጎች ሕይወታቸውን ያጡ ሲሆን የነፍስ አድንና የሰብአዊ እርዳታ ስራዎች በመጠናከር ላይ ይገኛሉ። ወደ ኢኮኖሚ መረጃችን ስንሸጋገር የኢትዮጵያ ጉምሩክ ኮሚሽን ለአስመጪዎች ትልቅ እፎይታ የሚሰጥ አዲስ ረቂቅ አዋጅ አዘጋጅቷል። በዚህም የፋይናንስና የውጭ ምንዛሪ እጥረት ላለባቸው አስመጪዎች ዕቃዎቻቸውን በከፊልና በከፊያ እንዲያወጡ ሊፈቀድ መሆኑን ሪፖርተር ጋዜጣ አስነብቧል። ከዚሁ ጋር በተያያዘም ኢትዮጵያ ለውጭ ባለሀብቶች ያላችንን ምቹ ሁኔታ ለማስተዋወቅ ከመጋቢት 17 ጀምሮ አራተኛውን ኢንቨስት ኢን ኢትዮጵያ 2026 ፎረም ለማካሄድ ዝግጅቷን አጠናቃለች። ወደ ቀጣዩ መረጃችን ስናልፍ የዓለም አቀፍ ዜናዎችን እንመለከታለን። በመካከለኛው ምስራቅ ያለው የጦርነት ቀውስ ከመቼም ጊዜ በላይ ተባብሷል። የአሜሪካና የእስራኤል ኃይሎች በኢራን ላይ የሚያደርሱትን ጥቃት አጠናክረው ቀጠሉ ሲሆን የተባበሩት መንግስታት የኒውክሌር ኤጀንሲ IAEA እንዳስታወቀው በኢራን ናታንዝ የሚገኘው የኒውክሌር ማብለያ ጣቢያ አካባቢ በቦምብ ተደብድቧል። የኢራን ፕሬዝዳንት ያለምንም ቅድመ ሁኔታ እጅ እንዲሰጡ የቀረበላቸውን ጥያቄ ውድቅ ማድረጋቸውን ተከትሎ ውጥረቱ ወደ ጎረቤት ሀገራት ሊዛመት እንደሚችል ከፍተኛ ስጋት ተፈጥሯል። በሊባኖስም በ10 ሺዎች የሚቆጠሩ ዜጎች ቤታቸውን ጥለው ለመሰደድ ተገደዱ። በመጨረሻም ከአስጨናቂው የጦርነት ዜና ወጣ ብለን ወደ አዝናኝና አስገራሚው የአሜሪካ ፖለቲካ መረጃችን ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዋይት ሃውስ ያልተጠበቀ አዝናኝ ትዕይንት ፈጥሯል። ፕሬዝዳንቱ የጃፓን ጠቅላይ ሚኒስትር ሳናይ ታካይቺን ተቀብሎ በሚያነጋግሩበት ወቅት ጋዜጠኞች ኢራንን በድንገት ከማጠቃቱ በፊት ለምን ለጃፓንና አጋር ሀገራት አላሳወቁም ብለው ይጠይቋቸዋል። ትራምፕም ሲመልሱ ስለ ድንገተኛ ጥቃት ከጃፓን በላይ ማን ያውቃል በማለት ከተነገሩ በኋላ ወደ ጠቅላይ ሚኒስትሯ ዞር ብለው ለምን ሆኖ እናንተ ፐርል ሃርበርን ስታጠቁ ለምን አልነገራችሁኝም ብለው በመጠየቃቸው ክፍሉ በድንጋጤና በሳቅ ተሞልቷል። ይህ ድርጊታቸው በአሜሪካ የቴሌቪዥን ዝግጅቶች ላይ በስፋት እየተቀለደበት ይገኛል። ለዛሬው ያዘጋጀናቸው መረጃዎች እነዚህ ነበሩ። ይህ ግሎባል ዴይሊ ኒውስ ነው። እኔ ቤቲ ነበርኩኝ። ሁሌም ትኩስና አዝናኝ መረጃዎችን ለማግኘት የዩቲዩብ፣ የአፕል ፖድካስት እና የስፖቲፋይ ቻናላችንን ሰብስክራይብ፣ ሼር ማድረግን እንዳትርሱ። ሐሳብ አስተያየታችሁን በኮሜንት ላይ አስቀምጡልን። እኔ ቤቲ ነበርኩኝ። ጤናና ሰላም ለዓለማችን።